ሰላም ቤተሰብ እንዴት ናቸው? ሰላም ናቸው? ከኔ ጋር ለእግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎኔ ናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የቁርስ አሰራር ነው። ጊዜ፣ ወጪ፣ ጉልበት ቆጣቢ የሆነ የቁርስ አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከትፌ እንደዚህ በዚህ መልኩ እያቁላላሁ ነው። ሽንኩርቱ ውሃውን የተወሰነ መጠጥ ካደረገልኝ በኋላ ዘይት ጨምራለሁ። ቆንጆ የሆነ ጣት የሚያስቆረጥም የቁርስ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። እዚህ ጋር ዘይት ጨምሬያለሁ። ሽንኩርቱን በዘይቱ በደንብ አድርጌ አበስለዋለሁ። እንግዲህ ድምፄን ከፍ ለማድረግ ሞክራለሁ። ባለፈው የሰራሁት ቪዲዮ ላይ ድምፅሽ ብዙም አይሰማም የሚል ኮሜንት አይቻለሁና ባለፈው ጉንፋንም ይዞኝ ስለነበረ ለዛ ነው ቤተሰብ ዛሬ ይሰማችኋል ብዬ አስባለሁ። እንደዚህ በሽንኩርቱ በደንብ አድርጌ በዘይቱ በደንብ አድርጌ ካበሰልኩኝ በኋላ ለምን ፍጥጥ እንዳይል እንደዚህ ጥብስ አድርጌ ሽንኩርቴን ጨምራለሁኝ። ትንሽ ነጭ ሽንኩርት ተጠቅሜያለሁ። ነጭ ሽንኩርት መጠቀም አለመጠቀም እንችላለን። በደቃቁ እንትን ብዬ ከትፌ አዘጋጅቻለሁ። እሱን ጨምራለሁኝ ሳይበዛ እንደዚህ ነጭ ሽንኩርቴን ከጨመርኩኝ በኋላ በደንብ አድርጌ ከሽንኩርቱ ጋር አቁላለዋለሁ። በደንብ ካቁላለሁኝ በኋላ ቲማቲም ከትፌ አዘጋጅቻለሁ። ቲማቲምን ጨምራለሁ። ቲማቲሙን በካሮት መፈቅፈቂያ መፈቅፈቅ እንችላለን። እንዲሁም ደግሞ በደቃቁ ከትፈን መጨመር እንችላለን። እኔ በደቃቁ ከትፌ ነው የጨመርኩትኝ። ቆንጆ የሆነ የቁርስ አሰራር ነው። ሽንኩርቴ እንደምትመለከቱት በዚህ መልኩ አቁላልቼዋለሁ። አሁን እዚህ ላይ ቲማቲምን ነው የምጨምረው። ቆንጆ የሆነ አሰራር ነው። ይኸው ቲማቲምን ጨመርኩኝ። ቲማቲሙን ካበሰልኩኝ በኋላ ትንሽዬ በርበሬ ነው እንትን የምለው የምጨምረው። እኔ ምንም አይነት ማለት በርበሬው እንትን ምጥን የቤት በርበሬ ስለሆነ ስለዚህ ምንም አይነት እንትን ቅመም አልተጠቀምኩም። መጠቀምም እንችላለን። እኔ ትንሽዬ በርበሬ ነው የተጠቀምኩትኝ። ቆንጆ የሆነ አሰራር ነው። ሁላችንም እንደዚህ በቀላሉ ቤታችን ውስጥ ባለን ነገር በዚህ መልኩ ሰርተን መመገብ እንችላለን። በዚህ መልኩ እየበሰለ ነው። በደንብ አድርጌ እንደዚህ ካቁላለሁኝ በኋላ ሁሉንም አብሬ በርበሬ ነው የምጨምረው። በርበሬ ጨምሬያለሁ። አንድ የሻይ ማንኪያ እና ትንሽዬ እንደ ቤተሰባችን መጠን በርካታ አድርገንም መስራት እንችላለን። ብዙ ቤተሰብ ካለን ደግሞ እንደዚህ አነሳ አድርገን መስራት እንችላለን። በርበሬን ጨምሬ እንደዚህ በደንብ አድርጌ ቀላቅለዋለሁ። ምንም አይነት ውሃ አያስፈልገውም። ለምን የራሱ የቲማቲም ውሃ ስላለ ውሃ አያስፈልገውም። በራሱ በቲማቲም ውሃ በዚህ መልኩ እየበሰለ ነው። እንግዲህ ቤተሰብ ድምጽ ሊኖር ይችላል። በዚህ አጋጣሚ በጣም ይቅርታ እጠይቃለሁ። ቪዲዮ ከተሰራ በጣም ቆይቷል፣ ግን ኤዲት ለማድረግ በጣም ነው እንትን የምትቸገሩት። ለምን የተለያዩ ድምጾች ስለሚኖሩ ትንሽዬ ጨው ጨምሬያለሁ።
እንደዚህ አድርጌ ከበሰለልኝ በኋላ ደግሞ ምንድነው የምጨምርበት? መጨረሻ ላይ ቃሪያ ጎረድ ጎረድ አድርጌ ከትፌ አዘጋጅቻለሁ። ቃሪያን ነው የምጨምርበት። የሚያቃጥል ነገር የምንወድ ከሆነ በደቃቁም ቢከተፍ ምንም ማለት አይደለም። እኔ ግን እንደዚህ ብዙ የሚያቃጥል ነገር አልወድም። ስለዚህ በዚህ መልኩ ከትፌ ነው የጨመርኩትኝ። አሁን እየበሰለ ነው። ከዚህ ላይ የቀቀልኩት እንቁላል አለ። አንድ እንቁላል ዝም ብዬ ልክ ቃሪያውን በከተፍኩት መልኩ ከትፌ እጨምርበታለሁ። የተቀቀለ እንቁላል ለምን ትንሽ ቪዲዮ ለየት እንዲል ያደርገዋል። ይኸው በዚህ መልኩ በሰለ። አሁን ይበቃዋል። በጣም ደግሞ መድረቅ የለበትም። ትንሽ ለስለስ ማለት አለበት። ከዚህ ላይ እንቁላሉን እንደዚህ አድርጌ በክብ በክቡ ከትፌ ጨምሬበታለሁ። ቤተሰብ ይህንን ይመስላል። እጅግ በጣም ቆንጆ የሆነ የቁርስ አሰራር ነው። በቀላል ዘዴ የሚሰራ ጉልበትም ሆነ ወጪ ቆጣቢ የሆነ የቁርስ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው። እወዳለሁ። በእንጀራም ሆነ በዳቦ የሚበላ የቁርስ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። እወዳለሁ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልኩኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ ተመኘው ባይ